ሪስፔክት ዮርሰልፍ ራሳችሁን የስሜት ዋሳችሁን አክብሩት። ፈጣሪ የሚባርከን በዋልንበት ሐሳብ ላይ ነው፣ በዋልንበት ሰፈር አይደለም። ጭንቅላትህ የት ሰፈር ውሏል? ሪስፔክት አይንህንም አክብረው ደህና ነገር እንዲያይ፣ ጆሮህንም አክብረው ደህና ነገር። የማትፈልገውን ወሬ ሁሉ ትሰማለህ። እስቲ አሉታዊ አስብና አወንታዊ ጸሎት እያደረክ ህይወትህ ይለወጥና ያለ ኢትስ ኢምፖሲብል። እየተጨበጨበልህ አትሄድም ወደ ስኬት። መጀመሪያ የሚጎትተህ ቤተሰብ ነው፣ በፍቅር ነው የሚጎትተህ። ቀጥሎ ጓደኛ ነው የሚጎትተህ፣ በፍቅር ነው፣ ለአንተ አስቦ ነው። ተይ ይቅርብሽ ይሄ ነገር አከሳሽ እኮ። ብዙዎቻችን ግን ኪሳችን ባዶ ሆኖ ሙላትን ማየት ከፈጣሪ ጋር በመሆን ፈቃደኛ አይደለንም። ሪስፔክት አይንህንም አክብረው ደህና ነገር እንዲያይ፣ ጆሮህንም አክብረው ደህና ነገር። የማትፈልገውን ወሬ ሁሉ ትሰማለህ። ሪስፔክት ዮርሰልፍ ራሳችሁን የስሜት ዋሳችሁን አክብሩት። ከማይቀየሩት ውጪ የሚቀየሩ አሉ አይደል? የሚቀየሩትን ቀይሩ። ዊዝደም ጥበብ ማለት የሚለወጠው የትኛው ነው የማይለወጠው የትኛው ነው የሚለውን ልዩነቱን ማወቅ። your thoughts are changeable ሐሳባችሁ ሊለወጥ የሚችል። ከዛ ውጪ ያለውን እኔን አትቀይሩም፣ ሌላ ሰው አትቀይሩም፣ ዓለም አትቀይሩም። ዓለምን ለመለወጥ የተነሳውን ሰው ብዙ እንግዲህ ትሬኒንጎች ላይ ትሰማላችሁ አይደል? ዓለምን ለመለወጥ ተነሳ፣ ዓለምን ዞረ 10 ዓመት ተመለሰና ገባይ ለካ ዓለምን ከመቀየሬ በፊት አህጉሬን ነው የምቀይረው አለ። ተነሳ፣ አህጉሩን ለመለወጥ 10 ዓመት ዞረ፣ ተመለሰ፣ ማንንም አልተቀየረም። ለካ ዋናው ከተማ ነው ብሎ ገባው። ከተማውን ለመቀየር ተነሳ፣ ዞረ፣ 10 ዓመት 40 ዓመት ሞላው። ቤተሰብ ከተቀየረ ብሎ 10 ዓመት ቤተሰቡን ለመቀየር ሞከረ፣ ማንም አልተቀየረም። 50 ዓመት ሰውየው ሲጀምር 30 ዓመቱ ነበር፣ ሲደመር 50 ስንት ሆነ? 80 ዓመት። በ80 ዓመት ገባው እኔ ራሴን ካልቀየርኩ፣ ራሴን ለመቀየር ደግሞ አስተሳሰብን ሐሳቤን ለካ ልቀይር ብሎ ሲጀምር ሞተ። ስለዚህ ይሄ ታሪክ ነው። የራስን ሐሳብ ልብሳችሁን አላልኩ። ብዙ ሰው ልብስ ነው የሚቀይር። ለኢትዮጵያ ምን ቀይሩላት? ሰፈር አትቀይሩላት። ለኢትዮጵያ ማን ቀይሩላት? የራስን ሐሳብ፣ ስለ ኢትዮጵያ ያላችሁን ሐሳብ ቀይሩ። ለቤተሰብ ስለ ቤተሰብ ያላችሁን ሐሳብ አበድ ማለት አለባችሁ። ቼንጅ ትራንስፎርሜሽን የተወሰነውን አድርገነዋል። አዎ ግጥም አድርገን የራሳችንንስ በዛ ውስጥ ተሳክቷል። አዎ ቼንጅ ዮርሰልፍ ራስን መቀየር ከፈለግ የምትፈልገውን ሐሳብ ያዘው። ለጊዜው አካባቢው ላያረጋግጥልህ ይችላል ሐሳቡ ትክክል መሆኑን፣ ፈጣሪ ግን ያረጋግጥልሃል። ለጊዜው ዘመድህ፣ ጎረቤት፣ ጓደኛ ኪስህ ላያረጋግጥ ይችላል፣ አካልህ ላያረጋግጥ ይችላል። በሐሳብ ውስጥ ግን በእብደት እና በቋሚነት ምን አድርግ? ይህ ነው የኔ ሐሳብ ብለህ ታምነህ ቆይ። ፈጣሪ የሚባርከን በዋልንበት ሐሳብ ላይ ነው፣ በዋልንበት ሰፈር አይደለም። ጭንቅላትህ የት ሰፈር ውሏል? ጭንቅላትህ ጭንቀት ሰፈር ውሎ ብዙ ሰዎች ምን ያደርጋሉ መሰላችሁ? ጭንቅላታቸው ጭንቀት ውስጥ ነው ያለው፣ ግን ሰውነታቸውን የት ይወስዱታል? ወይ ቤተክርስቲያን ወይ መስጊድ ይወስዱታል። ምኑ ነው የሚባረክላቸው? ሐሳባቸው ይባረክላቸው። ምንድነው ሐሳባቸው? ምንድነው? ጭንቀት ተመርቆለት ይመለሳል። ከዛ ሲበዛለት በቃ እንግዲህ ቢወደኝ ነው ብሎ እርፍ። ቢወደኝ ነው የሚረጋግጠኝ ይባላል እንዴ? አይደለም። ሐሳብህን ቀይር፣ ትራንስፎርም ታደርጋለህ። ለሐሳብህ ማስረጃ አትፈልግ። ዙሪያ ምንም ማስረጃ ላይኖር ይችላል። ገንዘብ ላይኖር ይችላል፣ ዕውቀት ላይኖር ይችላል፣ ዘመድ ላይኖር ይችላል፣ ስልጣን ላይኖር ይችላል፣ እሺ የሚል የሚያጨበጭብልህ ሰው ላይኖር ይችላል፣ ማስረጃ መረጃ ላይኖር ይችላል። ፈጣሪ ግን በዛ ውስጥ አለ። ፈጣሪ ይችላል። you are changeable, your thoughts are changeable። ያንተ ሐሳቦች ሊቀየሩ ይችላሉ። እንግዲህ ይህን ቆዳህን ለመቀየር አትሞክር። ክብደትን ለመቀየር አትልፋ። ሐሳብህን ቀይር። መጀመሪያ ስለ ክብደት ያለህን ሐሳብ ቀይር። ትለወጣለህ ወይ? ኤግዛክትሊ። በሂፕኖቴራፒ ሰዎች መጥተው ኪሎአቸውን መቀየር ከፈለጉ መቀየር ይችላሉ። ምን አድርገው? እኔ ወፍራም ነኝ ብሎ ለመቀነስ የሚሞክር ሰው በየቀኑ ወፍራም ነኝ እያለ ማለት ነው። ሐሳቡ ብለስድ ይሆንለታል። ለምን እንደሆነ ራሱ ምናልባት ስፖርት አሰሪውም ግራ ይገባዋል። ወጥሮ ይሰራል፣ እዛው ነው ኪሎ። 2 ኪሎ ቀንሶ ደስ ይለዋል። 2 ኪሎ ምን መቀነስ ነው እንዴ? አንተ እኮ ለውጥ ማምጣት ካለብህ መጀመሪያ ስላንተ ስለዚህ ስጋ ያለ አስተሳሰብ ምን መሆን አለበት? መለወጥ አለበት። ወፍራም ሆነህ እኔ ቀጭን ነኝ ብለህ ማመን ትችላለህ ወይ? ሐሳቡን መያዝ ትችላለህ? ፈቃድ ብቻ እኮ ነው የሚያስፈልግ። ፈቃድ ትልቁ የተሰጠን መሳሪያ የፈቃድ ኃይል ነው። ብዙዎቻችን ግን ዓለም ሁሉ አትረባም ሲለን እረባለሁ ወደሚል ፈቃድ ለመሄድ ዝግጁ አይደለንም። ብዙዎቻችን ግን ኪሳችን ባዶ ሆኖ ሙላትን ማየት ከፈጣሪ ጋር በመሆን ፈቃደኛ አይደለንም። ስለዚህ ማን ይምጣ?
ፈቃድ ልብ አድርጉ። ፈቃድ ትልቁ የተሰጠን መብት ነው በዚህ ምድር ላይ ፈጣሪ የሰጠን። ስለዚህ እሱን ይዘን ወደምንፈልገው መቀየር እንችላለን። change the changeable unchangeableን እወቁት ነው የመጀመሪያው። ከማይለወጠው በስተቀር whatever you face in your life በህይወታችሁ የሚገጥማችሁ ነገር ፀሐይ በምስራቅ ነው የምትወጣው በምዕራብ ትውጣ የሚል ጭቅጭቅ ውስጥ አትግቡ። you are changeable, your thoughts are changeable። ሐሳብሽ ሊቀየር የሚችል ነው። ሐሳብህን የሚደግፍ ብዙ ማስረጃ መሬት ላይ ሊኖር ይችላል አሉታዊ ሐሳብህን። ነገር ግን በልብ ውስጥ ያለውን ፍላጎትም ሊደግፍ የሚችል ማስረጃ ባይኖርም የሚደግፍህ ግን ፈጣሪ አለ። ዓለም ከሚደግፍህ ፈጣሪ ከሚደግፍህ መርጠህ ያዝ። ፈጣሪ ሐሳብህ ባለበት ነገር ላይ ብለስ ሊያደርግህ ዝግጁ ነው። እኔ አልረባም ብለህ ከያዝ አለመርባትን ይሰጣል። ፈልጎ አይደለም ይሰጣል፣ አዘህ ነው የሚመጣል። ስለዚህ ምን ለማዘዝ ዝግጁ ነህ ነው። በህይወታችን የምናገኘው ውጤት ሁሉ የውስጥ ፕሮግራሚንጋችንን። እኔ ሰው ሲያኮርፈኝ አልወድም የምትሉ ሰዎች ከሆናችሁ አልወድም ኮንሺየስ ፍላጎት፣ ነገር ግን በስሜት እየተናገራችሁ ያላችሁት መውደዳችሁን ሳይሆን መጥላታችሁን። ስለዚህ ምን ይሆናል? ሁልጊዜ የሚያኮርፉ ወይም ደግሞ እንደዛ አለመውደዳችሁን ማኒፌስት የሚያደርጉ ሰዎች ወደ እናንተ ህይወት እየመጡ ይመጣሉ። so that is your internal motivation። subconscious mind ውስጥ ፖዚቲቭም ይሁን ኔጌቲቭም ይሁን ኖውን የሆነ ነገር እውቅና የተሰጠው ነገር፣ ለምሳሌ የገንዘብ እጥረት አብዛኞቻችን ውስጥ ኖውን ሆኖ ያደግን ይመስለኛል፣ ሁላችንም ውስጥ ባይሆን። ስለዚህ ገሷት 1000 ብርም ስታገኙ የገንዘብ እጥረት አለባችሁ፣ 10000 ብርም ስታገኙ የገንዘብ እጥረት አለባችሁ፣ 100000 ብርም ስታገኙ የገንዘብ እጥረት አለባችሁ። ሁሉ ጊዜ እጥረቱ ይቀጥላል። ለምን? subconscious mind ሞቲቬትድ ይሆናል በዛ ነገር። ስለዚህ ሁሉ ጊዜ እጥረትን ያስኖራችኋል። 10000 ስታገኙ 11000 ያስወጣችኋል፣ 100000 ስታገኙ 101000 ያስወጣችኋል። ሁሉ ጊዜ 1000 ያጥራችኋል። ህይወታችሁን ብታዩ እንደዛ ነው። ለምንድን ነው እንደዛ የምንኖረው ሲባል አሉታዊም አዎንታዊም ነገሮች ሰብኮንሺየስ ማይንዳችን ውስጥ ገብተው ፕሮግራሚንግ ሆነዋል። የሰብኮንሺየስ ማይንድ ፕሌዠር ይሆን ኮንሺየስሊ እንጠለዋለን። እኔ ከሰው ጋር መጨቃጨቅ አልወድም የምትሉ ሰዎች ካላችሁ፣ እኔ መቸገር አልወድም የምትሉ ሰዎች ካላችሁ፣ በህይወታችሁ ግን እየተጨቃጨቃችሁና እየተቸገራችሁ የምትኖሩ፣ እኔ ሰዎችን ማስቀየም አልወድም የምትሉ፣ በተለያየ ጊዜ ግን እያስቀየማችሁ ያላችሁ፣ ሰብኮንሺየስ ማይንድ ውስጥ ያለው ፕሮግራሚንግ ካልተቀየረ በኮንሺየስ ፍላጎት የፈለገ ቅድ እያወጣ ብትሄድ አትለወጥም። it's your responsibility። ኃላፊነት ነው። ቀና ማሰብ ኃላፊነት ነው። በአሉታዊ ኢንቫይሮንመንት ውስጥ ሆኖ ቀና ማሰብ ኃላፊነት ነው። እስቲ አሉታዊ አስብና አዎንታዊ ጸሎት እያደረክ ህይወትህ ይለወጥና ያለ it's impossible። ሰው በልቦናው እንዳለው እንደዛው ነው የሚለው የፈጣሪ ቃል። ስለዚህ ልቦና ውስጥ የሚመላለሰው ምንድነው? ጥፋት ነው። ጥፋትን ታገኛለህ። ትራንስፎርም ማድረግ ትፈልጋለህ? ሐሳብን ብቻ ቀይር። ተአምር በዚህ ምድር ላይ መስራት ትችላለህ። በአንድ ቀን አትለወጥም፣ በሁለት ቀን አትለወጥም። በእርግጠኝነት ግን የሐሳብህ አይነት ውጤት በህይወትሽ ይገለጣል። እኔ ማንነኝ ትላላችሁ። ትልቁ ነገር ማንነኝ እያላችሁ ነው ራሳችሁ። እየተጨበጨበልህ አትሄድም ወደ ስኬት። መጀመሪያ የሚጎትተው ቤተሰብ ነው፣ በፍቅር ነው የሚጎትተው። ቀጥሎ ጓደኛ ነው የሚጎትተው፣ በፍቅር ነው። ለአንተ አስቦ ነው። ተይ ይቅርብሽ ይሄ ነገር አከሳሽ እኮ አሁን ወፍራምን ልትጠቀም ነው አከሳት የሚባለው ውሳኔ እናንተ ማንም አይነካባችሁ። ወፍራም ድንቡሽ ያለ የለመነ የሚበላ ሰው መሆን ትችላለህ። ደግሞ ጠንክረ ሰርተ በላብህ ማለት ነው እንደ ኃይሌ ማለት ነው። ውሳኔ እናንተ